አሳዛኝ እጅግ ልብ ሰባሪ መረጃ ለመላው ዓለም እንዲዳረስ ላይክ በማድረግ ጀምሩልን። የመልአከ ምሕረት አባ አይናለም አማረ ቆሞስ ሥርዓተ ቀብር በወልዲያ ደብረ ሰላም መድኃኔዓለም ካቴድራል ተፈጸመ። የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መልአከ ምሕረት አባ አይናለም አማረ ቆሞስ መጋቢት 4 ቀን 2018 ዓመተ ምህረት ሌሊት በተፈጸመባቸው ጥቃት ከዚህ ዓለም ድካም ማረፋቸው ታውቋል። ብፁዕ አባታችን ብፁዕ አቡነ ኤርሚያስ በእንባ ጭምር ተሞልተው ሐዘናቸውን ገልጠዋል። ዝርዝር ጥንክሩን ይዘንበታል። ላይክ ማድረግ፣ ሼር በማድረግ ቤተሰብ በመሆን የሚከተሉትን መረጃዎች እንድታገኙ በፍጹም እንጠይቃችኋለን። የወልዲያ ደብረ ሰላም መድኃኔዓለም ካቴድራል አስተዳዳሪ መላከ ምሕረት አባ አይናለም አማረ ቆሞስ መጋቢት 4 ቀን 2018 ዓመተ ምህረት ሌሊት በተፈጸመባቸው ጥቃት ከዚህ ዓለም ድካም አርፈዋል። ብፁዕ አቡነ ኤርሚያስ ባስተላለፉት ቃለ ምዕዳን መላከ ምሕረት አባ አይናለም እግዚአብሔር በቆረጠው ቀን አርፈዋል። ነገር ግን በቀናቸው ለተጠሩት አገልጋይ መሞት ምክንያት የሆነ ሰው ባይወለድ ይሻለው ነበር ብለዋል። የቤተ ክርስቲያን ሀብት እንዳይባክን በመጠበቅና ስርዓት አምልኮቱን በአግባቡ እንዲፈጸም ሌት ተቀን ራሳቸውን ሰጥተው ያገለገሉና የደከሙ ባለበት በቤተ ክርስቲያን ግቢ ውስጥ ከመኖሪያ ቤታቸው በጥይት ተመተው ሕይወታቸው በማለፉ መሪር ሐዘናቸውን ገልጠው ምዕመናን አገልጋዮቹን እንዲጠብቅ አባታዊ መመሪያ አስተላልፈዋል። መላከ ምሕረት አባ አይናለም አማረ ነፃና ፊት ለፊት የሚናገሩ ለልማትና ለቤተ ክርስቲያን እድገት በቆራጥነት ሰርተው የሚያሰሩ ትጉህ እረኛ እንደነበሩም ብፁዕ አቡነ ኤርሚያስ መስክረዋል። የመልአከ ምሕረት አባ አይናለም አማረ ቆሞስ አጭር የሕይወት ታሪክ። መልአከ ምሕረት አባ አይናለም አማረ ቆሞስ በስመ ክርስትናቸው ወልደ ጊዮርጊስ ከአባታቸው ከአቶ አማረ ከእናታቸው ከእማሆይ አስቴር ሻረው በ1958 ዓመተ ምህረት በጉባ ላፍቶ ወረዳ በቅሎ መፍለቂያ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን አካባቢ ተወለዱ። እድሜያቸው ለትምህርት ሲደርስ በተለያዩ የአብነት ጉባኤ ቤቶች መሰረታዊ የቤተ ክርስቲያንን ትምህርትና ቅዳሴ ተምረዋል። በተወለዱበት በቅሎ መፍለቂያ ቅዱስ ሚካኤል ቤተክርስቲያን በማዕረገ ድቁና አገልግሎትን የጀመሩ ሲሆን በዝቋላ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በምናኔ ኖረዋል። ወደ ሐዋሳ በመሄድ ከብፁዕ አቡነ በርቶሎሜዎስ የሲዳማ ሀገረ ስብከት ሊቀ ጳጳስ ማዕረገ ምንኩስናን ከተቀበሉ በኋላ ወደ ካህናት ማሰልጠኛ በመግባት ስልጠና በመከታተል አጠናቀው ተመርቀዋል። መልአከ ምሕረት አባ አይናለም በሐረርና በጅጅጋ ለበርካታ ዓመታት በቅዳሴና በተለያዩ የአገልግሎት ዘርፎች ቅድስት ቤተክርስቲያንን አገልግለዋል። አባ አይናለም ወደ የመን በመሻገር በውጭ ሀገርም ሰፊ አገልግሎት የሰጡ ሲሆን በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ፈቃድ በዱባይ በቤተ ክርስቲያን አስተዳዳሪነት አገልግለዋል። በብፁዕ አቡነ ኤርሚያስ መልካም ፍቃድ ወደ ሰሜን ወሎ ሀገረ ስብከት ተመልሰው በቅዱስ ይምርሃነ ክርስቶስ ቤተ ክርስቲያን አስተዳዳሪነት በአሰፋ ገነት ጽጌ ቅዱስ ጊዮርጊስ ፈለጋ አእምሮ ከፍተኛ መንፈሳዊ ትምህርት ቤት በተለያዩ የአገልግሎት ዘርፎች በመርሳ ቤዛ ብዙሃን ቅድስት ማርያም ቤተክርስቲያንና በወልዲያ ትንፋስ ደብረ በረከት ቅዱስ ጊዮርጊስ አብያተ ክርስቲያናት በአስተዳዳሪነት አገልግለዋል። መልአከ ምሕረት ቆሞስ አባ አይናለም አማረ ሕይወታቸው እስኪያልፍበት ቀን ድረስ በወልዲያ ደብረ ሰላም መድኃኔዓለም ካቴድራል በአስተዳዳሪነት ሲያገለግሉ ቆይተዋል። በተወለዱ በ60 ዓመታቸው መጋቢት 4 ቀን 2018 ዓ.ም ሌሊት በተተኮሰባቸው ጥይት በሞተ ሥጋ ተለይተው
ብፁዕ አቡነ ኤርሚያስ የሰሜን ወሎ የደቡብ ወሎና ከሚሴ አህጉረ ስብከት ሊቀ ጳጳስ፣ ሊቃውንተ ቤተ ክርስቲያን፣ የወልዲያና አካባቢው የአድባራት አስተዳዳሪዎች፣ የሰንበት ትምህርት ቤት አባላት፣ ሕዝበ ክርስቲያን፣ የሥጋ ቤተሰቦቻቸው በተገኙበት ሥርዓተ ቀብራቸው ተፈጽሟል። የሰሜን ወሎ ሀገረ ስብከት ሚዲያ ልዑል እግዚአብሔር የአባታችንን የወልደ እግዚአብሔር ነፍስ በአጸደ ገነት እንዲያሳርፍ ለሥጋ ለመንፈስ ቤተሰቦቻቸው መጽናት እንዲሰጥ የተመኘ ሲሆን እኛም እንደ ሚዲያ ሐዘናችን እጅግ ጥልቅ መሆኑን ከወዲሁ ለመግለጥ እንወዳለን። የእኚህ ታላቅ አባት፣ የእኚህ ታላቅ መካሪ፣ የእኚህ ታላቅን አባት ሐዘንም አስደንጋጭና አሳዛኙን መሪር እንባም ብፁዕ አቡነ ኤርሚያስን በተሰበረ ልብ በመሪር ሐዘን ሆነው እንባ እያፈሰሱ ፍትህ እንዲያገኙ በአጽንኦት እንጠይቃለንም ሲሉ ተናግረዋል። ብፁዕነታቸው በሥርዓተ ቀብሩ ያስተላለፉት አባታዊ መልእክትም ከልብ የማይጠፋ እጅግም የሚያሳዝን ነው። እኔ ነኝ ኑ ያልኳቸው፣ እኔ ነኝ ኑ እናገልግል፣ ከፍ እናድርጋት፣ ሀገረ ስብከቱን እናግዘው፣ የተወለዱበት አካባቢ ነው፣ ከእርሶ ጋር በመሆን ጥሩ ስራዎችን መስራት እንችላለን ብዬ የጠራዋቸው እኔ ነኝ። የሚበሉት አላጡም፣ ገንዘብ አልተቸገሩም። ነገር ግን ጠርቼ አንጥቻቸው እንዲህ ሆኖ ሳያቸው እጅግ አዝኛለሁ ብለዋል። መልአከ ምሕረት አባይን ዓለም አማረ ቆሞስ በግፍ የተገደሉበትም ሶስተኛ ቀንን ምክንያትን በማድረግ የጸሎትና ጧፍ የማብራት መርሃ ግብርም በወልዲያ ደብረ ሰላም መድኃኔዓለም ካቴድራል አውደ ምሕረትም ተካሂዷል። እስከዚህ ጊዜ ድረስ እንዲህ አይነት አሳዛኝ ነገሮችን መስማት ማየት እጅግ የሚያም ተስፋም የሚያስቆርጥ ነው። አባታችንም ለዚያ በሚመስል መልኩ በእውነት ተስፋን የሚያጨልም ነገር እያየን ነው። እጅግም አዝናል፣ ልባችን ተሰብሯል። ትክክል የሆነ ነገር አልተደረገም። ታላቅ አባት አተናል። በእውነት ያንን ጥፋት ላደረገው፣ ያንን ቃት አለሳበው፣ ያንን ነገር ላደረገው ባይወለደው ይሻል ነበር። ቢሆንም ደማቸው ደመ ከልብ ሆኖ አይቀርም። ይህን ሁሉ ዘመናቸውን 60 ዓመት በላይ ለኢትዮጵያ ቤተክርስቲያን ዋጋ በመክፈል ታላላቅ ነገሮችን ለማድረግ ራሳቸውን አሳልፈው የሰጡት አባት በስተመጨረሻ እንዲሁ በዝምታ ሞተው ስንመለከታቸው ፍጹም የማይሆን ነው። ይህንንም በዝምታ እናልፈውም። በመሆኑም እንደ አንድ የቤተ ክርስቲያን አባትነትናም እንደ ቤተ ክርስቲያን ልጅነትም ፍትህ እንጠይቃለን። እስከ መጨረሻውም ጉዳዩን እንከታተላለን። በዝምታም አናልፈውም። ይህ ሊታወቅ ይገባዋል። ግን እጅግ ያሳዝናል፣ በእውነትም ያደክማል። መች ነው የምናድገው? መች ነው ወደ ከፍታ የምንሄደው? መች ነው ወደ ልዕልና የምንሄደው? እስከ መች ነው ወደ ኋላ የምንጓተተውም ሲሉ ብፁዕ አቡነ ኤርሚያስ የሰሜን የደቡብ ወሎ የከሚሴ ሀገረ ስብከት ሊቀ ጳጳስ በሐዘን መንፈስ በእንባ ጭምር በቁጭትም በትልቅ ሐዘን ውስጥ ሆነው አንገታቸውን ደፍተው ተናግረዋል። የሞቱ የአባታችን በረከት ይደርብን። እንዲህ አይነት አባቶችን አሳዛኝ አሟሟትንም እግዚአብሔር ያሳየን፣ ያሉትን አባቶችን የሚጠብቅልን እያልን እንሰነባበታለን። በሌሎች የዜና ወጃዎች እስክንገናኝ ተሰነባበት። ሰናይ ቆይታ ይሆንላችሁ።